አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ክቡራትና ክቡራን የቻናላችን ተከታታዮች፣ አሁን በደረሰን ሰበር ዜና ኢትዮጵያ ከሳህራ በታች የአፍሪካ ግዙፍ ሰማይ ጠቀስ ህንፃ ለመገንባት ዳግም እንቅስቃሴ ጀመረች። ይህ በእንዲህ እንዳለ አሜሪካ ኢትዮጵያን ጨምሮ በየመን የስደተኞች ማቆያ ላይ የፈጸመችው ጥቃት እንዲመረመር አምነስቲ ጠየቀም። በመጨረሻም የሱዳን ጦርና የፈጥኖ ደራሽ ኃይል አርኤስኤፍ በኦምዱርማን መጠነ ሰፊ ጥቃት መጀመሩን ተከትሎ ከባድ ግጭት ውስጥ ገቡ። እነዚህና ሌሎች ትኩስ ዜናዎችን ሙሉ ዝርዝራቸውን አሁን እናቀርባለን። ሰብስክራይብ፣ ላይክ፣ ሼር ማድረገውን አይርሱ። አብራችሁን ቆየው። ኢትዮጵያ ከሳህራ በታች የአፍሪካ ግዙፍ ሰማይ ጠቀስ ህንፃ ለመገንባት ዳግም እንቅስቃሴ ጀመረች። ኢትዮጵያ ከዚህ ቀደም በተለያዩ ምክንያቶች ተጓቶ የነበረውና መላው ከሳህራ በታች ያለው የአፍሪካ ቀጠና በቁመቱ የሚወዳደረው የሌለ ግዙፍ ሰማይ ጠቀስ ህንፃ የመገንባት ታላቅ እቅዷን ዳግም በማንቀሳቀስ ወደ ተግባር ለመግባት መዘጋጀቷን ይፋ አድርጋለች። ይህ እጅግ ዘመናዊና በአይነቱ ልዩ የሆነው ህንፃ የኢትዮጵያ ኤሌክትሪክ ኃይል ዋና መስሪያ ቤት ሆኖ እንዲያገለግል ታስቦ እየተነደፈ ሲሆን ለግንባታውም የሀገሪቱን የኢኮኖሚ አቅም በሚያሳይ መልኩ እስከ 445 ሚሊዮን የአሜሪካ ዶላር የሚደርስ እጅግ ከፍተኛ ወጪ እንደሚደረግበት ተገልጿል። በዋና ከተማው አዲስ አበባ በተለይም በሜክሲኮ አደባባይ እምብርት ላይ የሚገነባው ይህ ባለ 62 ፎቅ ህንፃ ሲጠናቀቅ 327.5 ሜትር ቁመት በመያዝ በአሁኑ ወቅት ረጅም የሆነውን የኢትዮጵያ ንግድ ባንክ ህንፃ በከፍተኛ ልዩነት በመብለጥ አዲስ የከፍታ ታሪክን ያስመዘግባል። በ2023 እንደ አውሮፓውያኑ አቆጣጠር ለመጀመሪያ ጊዜ ይፋ ሲሆን በሎጂስቲክስ እና የገንዘብ አቅርቦት ተግዳሮቶች ምክንያት መዘግየቱ የሚታወስ ሲሆን አሁን ግን የኢትዮጵያ ኤሌክትሪክ ኃይል ይህንን የሀገር ኩራት የሆነ ፕሮጀክት እውን ለማድረግ ቁርጠኛ መሆኑን በማሳየት በቂ የፋይናንስ አቅምና ዓለም አቀፍ ደረጃውን የጠበቀ የቴክኒክ ልምድ ያላቸውን ዓለም አቀፍ የሆነ ሀገር በቀል ተቋራጮች በግንባታው ሂደት እንዲሳተፉና እንዲወዳደሩ በይፋ ጥሪ አቅርበዋል። ይህ ህንፃ የኢትዮጵያ ኤሌክትሪክ ኃይል ዋና መስሪያ ቤት ሆኖ ከማገልገሉም ባሻገር የኃይል ዘርፉን ቅንጅትና አሰራር በማዘመን ረገድ ከፍተኛ አስተዋጽኦ እንደሚያበረክት እንዲሁም ለተለያዩ የንግድና የቱሪዝም እንቅስቃሴዎች ማራኪ ማዕከል በመሆን የሀገሪቱን ገቢ ከፍ እንደሚያደርግ ይጠበቃል። ሲጠናቀቅም በአዲስ አበባ እያደገ በሚገኘው የፋይናንስ ማዕከል ውስጥ እንደ አይነተኛ ምልክትና የዘመናዊነት ተምሳሌት ሆኖ የሚያገለግል ሲሆን ግንባታውም እጅግ ጥብቅ በሆነ የጊዜ ሰሌዳዎችና ዓለም አቀፍ ጥራት እና የአፈጻጸም መመዘኛዎችን መሰረት የሚከናወን ይሆናል። ምንም እንኳ ፕሮጀክቱ በዋናነት በኢትዮጵያ ላይ ያተኮረ ቢሆንም ይህ አይነቱ ግዙፍና ዘመናዊ የህንፃ ግንባታ በመላው አፍሪካ አህጉር ለሚካሄዱ መሰል የልማት ስራዎች አዲስ ምዕራፍ የሚከፍትና መነቃቃትን የሚፈጥር ተምሳሌታዊ እርምጃ እንደሆነ ይታመናል። የኢትዮጵያ ኤሌክትሪክ ኃይልም እንዳስታወቀው ይህ ከህንፃ ግንባታ በላይ የሆነ የሀገራችንን የእድገት ምዕራፍ የሚያሳይና መላ ኢትዮጵያንን የሚያኮራ ብሔራዊ የታሪክ ምዕራፍ ነው በማለት የፕሮጀክቱን ታላቅነትና ብሔራዊ ፋይዳ አስምሮበታል። ይህ በእንዲህ እንዳለ ኢትዮጵያውያን የተገደሉበት አሜሪካ በየመን የስደተኞች ማቆያ ላይ የፈጸመችው ጥቃት እንዲመረመር አምነስቲ ጠየቀም። አምነስቲ ኢንተርናሽናል አሜሪካ በየመን የፈጸመችውን የአየር ጥቃት አስመልክቶ ገለልተኛና ግልጽ የሆነ ምርመራ እንዲደረግ ጥሪ አቀረበ። ይህ ጥቃት ሚያዝያ 20 2017 ዓ.ም በሰሜን ምዕራብ የመን በሚገኘው የሰዓዳ የስደተኞች ማቆያ ማዕከል ላይ የተፈጸመ ሲሆን ኢትዮጵያንን ጨምሮ በርካታ ስደተኞች መገደላቸውና መቁሰላቸውን የሁቲ የሚተዳደረው የአገር ውስጥ ሚዲያ ሚኒስቴር ገልጸዋል። ቢቢሲ ያነጋገረቸው ኢትዮጵያን እንደሚሉት ከሆነ ከተገደሉትና ከቆሰሉ ውስጥ አብዛኞቹ ወይም ሁሉም ኢትዮጵያን እንደሆኑ ያምናሉ። በጥቃቱ ከተገደሉት መካከልም 3 የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቢቢሲ ከቤተሰቦቻቸው መረዳት ችሏል። አምነስቲ ባደረገው የሳተላይት ምስሎች ትንተና የአሜሪካ የአየር ጥቃት የስደተኞች ማቆያ ማዕከልንና በአቅራቢያው ያለ ሌላ ህንፃ መመታቱን አረጋግጧል። የዓይን እማኞችም በሆስፒታሎች ውስጥ ከባድ የአካል
ጉዳት የደረሰባቸው በርካታ ኢትዮጵያውያን ስደተኞች እንደተመለከቱ ተናግረዋል። በአንዳንድ ሆስፒታሎች አስክሬን ማቆያዎች በመሙላታቸው ምክንያት አስክሬኖች ውጭ እንደተደረደሩም አምነስቲ ዘግበዋል። አምነስቲ ኢንተርናሽናል አሜሪካ ዓለም አቀፍ ሰብአዊ ሕግን በመጣስ በሲቪሎች ላይ ጥቃት መፈጸሟ አሳሳቢ ስጋት እንዳለው ገልጸው ጉዳዩ በአስቸኳይ እንዲጠራ አሳስበዋል። የአሜሪካ ወታደራዊ ማዕከል እዝ የጥቃቱን ኢላማ ባያስታውቅም የሀገሪቱ መከላከያ ባለስልጣን የሲቪሎችን ጉዳይና የጉዳቱን ግምገማ እያካሄደ መሆኑን ገልጿል። አምነስቲ ይህንን ግምገማ ሊሰጡ የሚችሉ ምላሾችን በአስቸኳይ ለህዝብ ይፋ እንዲደረጉ ጠይቋል። በመጨረሻም የሱዳን ጦርና የፈጥኖ ደራሽ ኃይሎች አርኤስኤፍ በኦምዱርማን መጠነ ሰፊ ጥቃት መጀመሩን ተከትሎ ከባድ ግጭት ውስጥ ገቡ። ማክሰኞ ዕለት በሱዳን መደበኛ ጦርና በተቀናቃኘው የፈጥኖ ደራሽ ኃይል አርኤስኤፍ መካከል በካርቱም መንትያ ከተማ በኦምዱርማን ከባድ ግጭት ተቀስቅሷል። ጦሩ ይህ ግጭት መጠነ ሰፊ ዘመቻ አካል መሆኑን አስታውቋል። በስፍራው የነበረው የኤኤፍፒ ዘጋቢ እንደገለጸው በአካባቢው ከፍተኛ የፍንዳታ ድምጾች ተሰምተዋል። ይህ በአካባቢው የፈጥኖ ደራሽ ኃይሎች አርኤስኤፍ በመጋቢት ወር የሱዳንን ዋና ከተማ ካርቱምን ከቁጥጥራቸው ካጡ በኋላ አፈግፍገው የወጡበት ነው። የጦሩ ቃል አቀባይ ናቢል አብደላ በሰጡት መግለጫ ሰኞ የተጀመረው ይህ መጠነ ሰፊ ዘመቻችን የፈጥኖ ደራሽ ኃይሎችን ከካርቱም ግዛት የመጨረሻ ይዞታቸውን ለማስወጣት ያለመ ነው ብለዋል። አክለውም መላውን የካርቱም ግዛት ከነዚህ ቆሻሻ ወረበሎች ለማጽዳት ተቃርበናል ሲሉ ተናግረዋል። ከሚያዝያ 2023 ጀምሮ የቀጠለው ይህ ጦርነት በሀገሪቱ መሪ አብዱል ፈታህ አልቡርሃን የሚመራው ጦር በቀድሞ ምክትላቸው መሐመድ ሐምዳን ደጋሎ ከሚመራው የፈጥኖ ደራሽ ኃይል አርኤስኤፍ ጋር እየተፋለመ ይገኛል። ይህ ግጭት የተከሰተው ሁለቱም ጦርም ሆነ የፈጥኖ ደራሽ ኃይሎች የየራሳቸውን መንግስታት ለመመስረት ጥረት በሚያደርጉበት ወቅት ነው። ሰኞ ዕለት የጦሩ መሪ አልቡርሃን የቀድሞው የተባበሩት መንግስታት ድርጅት ባለስልጣን የሆኑትን ካሚል ኢድሪስን አዲስ ጠቅላይ ሚኒስትር አድርገው የሰየሙ ሲሆን ይህ እርምጃ በተንታኞች ዘንድ በጦርነቱ መሃል ዓለም አቀፍ እውቅና ለማግኘትና በስራ ላይ ያለ ሲቪል መራሽ መንግስትን ለማቅረብ የሚደረግ ጥረት እንደሆነ ተወስዷል። የአፍሪካ ህብረት ማክሰኞ ዕለት ይህንን ሹመት ወደ ሁሉን አቀፍ አስተዳደር የሚወሰድ እርምጃ ነው ሲል በደስታ ተቀብሎ እርምጃው በሱዳን ህገ መንግስታዊ ስርዓትና ዴሞክራሲያዊ አስተዳደርን ይመልሳል የሚል ተስፋ እንዳላቸው ገልጸዋል። በሌላ በኩል የፈጥኖ ደራሽ ኃይሎች አርኤስኤፍ በሚያዝያ ወር ከወታደራዊና ከፖለቲካ አጋሮቻቸው ጋር በኬንያ ቻርተር ከፈረሙ ከጥቂት ሳምንታት በኋላ ተቀናቃኝ አስተዳደር እንደሚያቋቁሙ አስታውቀው ነበር። በቅርቡ ሳምንታት የፈጥኖ ደራሽ ኃይሎች በቀይ ባህር ዳርቻ በምትገኘውና ከጦርነቱ መጀመሪያ አንስቶ የጦሩ ደጋፊ መንግስት መቀመጫ በሆነችው ፖርት ሱዳን ጨምሮ በተለያዩ የሀገሪቱ አካባቢዎች በርካታ የድሮን ጥቃቶችን ፈጽመዋል። ከካርቱም በአባይ ወንዝ ማዶ በምትገኘው ኦምዱርማን በቅርብ ቀናት የውጊያ ማዕከል ሆና ቆይታለች። በዚህ ሳምንት በኦምዱርማን በሚገኙ 3 የኃይል ማመንጫ ጣቢያዎች በፈጥኖ ደራሽ ኃይሎች ተፈጽሟል በተባለ የድሮን ጥቃት ምክንያት መላ የካርቱም ግዛት ለቀናት የቆየ የኤሌክትሪክ መቆራረጥን አጋጥሟል። ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ ሁለት እንዳስታወቀው የኃይል መቆራረጡ በከተማዋ ዋና ዋና ከተሞች የጤና አገልግሎትን አቋርጧል። የተባበሩት መንግስታት የሱዳን የሰብአዊ መብት ባለሙያ ራድዋን ኑኢሰር ሰኞ ዕለት የእነዚህን የድሮን ጥቃት መጠን በግጭት ላይ ከፍተኛ መባባስን የሚያመላክት ሲሆን ለሲቪሎች ጥበቃ ማሳሳቢ እድምታ አለው ብለዋል። አክለውም በወሳኝ መሰረተ ልማቶች ላይ የሚፈጸም ተደጋጋሚ ጥቃቶች የሲቪሎችን ሕይወት ለአደጋ ያጋልጣል፣ ሰብአዊ ቀውስን ያባብሳል፣ እንዲሁም መሰረታዊ የሰብአዊ መብቶችን ይጥሳል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ጦሩ በሀገሪቱ ደቡባዊ ክፍል በፈጥኖ ደራሽ ኃይሎች ቁጥጥር ስር ባሉ አካባቢዎች ላይ ጥቃት በመፈጸም ግዛቶችን ለመቆጣጠርና የተቃዋሚውን የአቅርቦት መስመሮች ለመቁረጥ ጥረት እያደረገ ነው።
የአስቸኳይ ጊዜ ጠበቆች የተባለ በሁለቱም ወገኖች የሚፈጸሙ ጭካኔዎችን የሚከታተል ቡድን ጦሩ ባለፈው ሳምንት በደቡብ ኮርዶፋን ግዛት በአልሐምዲ መንደር በፈጸመው ጥቃት 4 ሕፃናትን ጨምሮ 18 ሲቪሎች ገድሏል ሲል ከሷል። ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን ገድሏል፣ 13 ሚሊዮን ሰዎችን አፈናቅለዋል። እንዲሁም የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ ብሎ የጠራውን አስከትሏል። ግጭቱ ሱዳንን ከፋፍሏል። ጦሩ ሰሜን ምስራቅና መካከለኛውን ክፍል ሲቆጣጠር የፈጥኖ ደራሽ ኃይሉ አርኤስኤፍ ዳግም ዳርፉርን በሙሉና የደቡብ ክፍሎችን ተቆጣጥሯል።